ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉስ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይሄንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። መጣና ጎበና ሀገር የገነባ ነው ከሚኒሊክ ጋር ቆሞ አለ። እንዴ ሚኒሊክ ሀርማሙሬ ብሎ ሐውልት ያቆመ ስብስብ እኮ ነው። ጡት ቆርጧል ሚኒሊክ ያለ ስብስብ እኮ ነው። የስብስብ ጎበና ዳጬ አርሲ ዘምቶ ይሄንን አደረገ እያለ ኦሮሞን ቱለማውን ከአርሲ ሲያባላ የከረመ ስብስብ እኮ ነው ይሄ ስብስብ። አንሙት ዳርጌን ከዚህ ተነስቶ የሚኒሊክ ፈረስ ሆኖ ኦሮሞን እንደዚህ አድርጎ ለብዙ መቶ ዓመታት ገብሮምሴ እያለ የኦሮሞ ሊግ ከኢትዮጵያዊነቱ እንዲያፈነግጥ እንዲሸሽ አድርጎ በኢትዮጵያ ላይ ሪቤል እንዲያደርግ ሲያስነሳ የከረመ ሰውዬ አሁን መጣና ጎበና ማረኝ የጎበና ስለ ጎበና ብላችሁ ይቅርበሉኝ አለ። ስለ ጎበና ብላችሁ ይቅርበሉኝ። በእውነቱ አማራ ባይሆን ኖሮ ማህበረሰቡ በእውነት በጣም አዝን ነበር። በምን አይነት ሁኔታ ውስጥ ያለፉትን 5 6 7 ዓመታት አማራ እንደኖረ ማያውቅ የራሱ ኮሌክቲቭ ሚሞሪ ያለው ማህበረሰብ ባይሆን ኖሮ ትውስታውን ከነገፍ ተስፋው በላይ የሚሰንድ ማህበረሰብ ባይሆን ኖሮ አማራ አብይ አህመድን በተግባር አማራ ባያየው ኖሮ በእውነት ሰጋ ነበር። አብይ አህመድ አማራን ያታልለዋል። በእውነት እንደሃለው አብይ አህመድ አማራን ዳግም ሊመራ የሚችልበት አማራንና የአማራን ቀልብ ሊያገኝ የሚችልበት የአማራን አቴንሽን ሊያገኝ የሚችልበት እድል ዘመን አውቅቷል። gone for good በሚገባ ሄዷል እሱ ዘመን። አሁን አብይ አህመድ ሲመጣ እንዴት ነው የሚመጣው? እንደ ምርኮኛ ነው የሚመጣው። እንደ ተሸናፊ ነው የሚመጣው። አማራን ከትግራይ ህዝብ አትነጥልም፣ ከዚህ በኋላ አታዋጋም፣ ከዚህ በኋላ ላንተ የሚሞት የአማራ አርሶ አደር መርሰነሪ ካልሆነ በስተቀር ሰው አማራ ሆኖ ለአብይ አህመድ ወታደር ሆኖ አይሰለፍም። ሚሊሻ ፎንግ በደሞዝ የምትተዳደር ከሆነ በአብይ አህመድ ደሞዝ መሰለፍ መብት ነው፣ ምርጫው ያንተ ነው። ሰው ከዚህ በኋላ አማራ ለማን ነው የሚቆመው? ለምን ኮዝ ነው? ለአማራ ኮዝ ነው የሚቆመው። የአማራ ኮዝ ደግሞ የወል ኮዝ ነው፣ ተናጥላይ ኮዝ አይደለም። የወልቃይት ጉዳይ የመላ አማራ ህዝብ የጋራ ኮዝ ነው። የመላ አማራ ህልውና የአማራ ህልውና ኢንተግራል ፓርት የወልቃይት ጉዳይ መላ አማራ በጋራ የሚጋራው የጋራ ኮዝ ነው። አብይ በተናጠል ሊቸረችረው የሚችለው የአብይ አህመድ አጀንዳ አይደለም። አብይ ሊመልሰውም ሊፈታውም አይችልም። በአብይ ቁጥጥር ውስጥም አይደለም፣ ሊሆን አይችልም። አብይ በጀት ስላለው እና በሚፈልገው መንገድ ዛሬ የራሱን ተጽዕኖ ሊያሳርፍበት ቢችልም የአማራ ህልውናና የአማራ ቁልፍ ጥያቄዎች የሚፈቱበት አግባብ አማራ በራሱ ፖለቲካ አውድ ስለራሱ ስለ ሀገሩ በሚወስንበት አግባብ ጥያቄዎቹን ይፈታል። አብይ አህመድ ግን የአማራ ህዝብ ያውጣላት የትኛው መንገድ ወዳጅ ሊሆን አይችልም። የትኛውንም አይነት ምክንያት ስንት አይነት ጌም እየተጫወተ ነው አንሙ። በዚህ በኩል አማራን አድሬስ እያደረገ ነው፣
በሌላ በኩል የትግራይ ልሂቃንን በዲፕሎማቲክ ማህበረሰቡ በኩል ለመያዝ ጥረት ያደርጋል። በሌላ በኩል ሱዳን ሽማግሌ ይልካል። ሱዳን ሽማግሌ ልኮ የዚህ አልፋሽጋን ጉዳይ ወደ ህጋዊ ስምምነት ለምን አንቀይረውም ሊል ይችላል። በቅርብ ጊዜያቶች ውስጥ ለምን ወደ ህጋዊ ስምምነት አንቀይረውም? ግን ከናንተ ምን ፈልገው ዋስትና ከትግራይ ኃይሎች ጋር ያላችሁን ትብብር አቁሙ ሊል ይችላል። ሱዳን ሄዶ የመሬቱን ጉዳይ ፈጽማለሁ ፈርማለሁ ሊል ይችላል። በዚህ ሰዓት ከአብይ አህመድ ጋር የሚፈራረም የትኛውም ኃይል ቀጠናው ላይ ያለ ኃይል የኢትዮጵያን ህዝብ ድምጽ የኢትዮጵያን ህዝብ ፍላጎት በደንብ ማክበር ይኖርበታል። አብይ አህመድ በዚህ ሰዓት ይዞት የሚመጣው ኦፈር የራሱ ኦፈር አይደለም። ኢትዮጵያን ወክሎ የሚያደርጋቸው ማናቸውም ነገሮች በነገራችን ላይ ተቀባይነት የሚኖራቸው አይደለም። አብይ አህመድ ኢትዮጵያንና የኢትዮጵያን ህዝብ ፍቃድ እና የውጭ ኢንተረስት የሚወክልበት ጊዜ ላይ አይደለም ያለው። አብይ አህመድ እየወጣ እየሸሸ እያመለጠ ያለ ኃይል ነው። ዛሬ አማራ ክልል አንሙት የሰማነው መረጃ ነበር። የወረዳ ባለስልጣናት የክልሉን በጀት እየተከፋፈሉ ወደ ተለያየ ቦታ እየሸሹ ነው ያሉት። በነገራችን ላይ በተለያዩ ሆቴሎች ባህር ዳር፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን ሌሎች ቦታዎች ላይ የዞን የወረዳ አስተዳዳሪዎች በየሆቴሎቹ ያርፋሉና ህብረተሰቡ በያሉበት ቦታ ላይ ይዞ በቁጥጥር ስር አውሎ ተጠያቂ ማድረግ አለበት። እየሸሹ ስለሆነ ባለስልጣናቱ የሚይዙትም ገንዘብ የህዝብ ገንዘብ ነው፣ የህዝብ በጀት ነው። ህብረተሰቡ በያሉበት በሚያርፉበት ሆቴል በቁጥጥር ስር ሊያውላቸው ይገባል። እየሸሹ እያመለጡ ስለሆነ የህዝብ ገንዘብ ነው ይዘው እየሄዱ ያሉት፣ የህዝብ በጀት ነው እየተከፋፈሉ እያመለጡ ያሉት። መከላከያው እየሄደ ነው ወደ እንትን እኛ ማምለጥ አለብን እያለ እየሸሸ ነው ያለው። በዚህ አጋጣሚ ይሄንን ማድረግ እንደተገባ ነው። ሚዲያው ላይ አሚኮ ላይ መጣበት ምክንያት ይዟቸው የሚመጣቸው አጀንዳዎች ቀደም እንዳልከው ነው። አንሙት ለአማራ ህዝብ የአማራን አንድነት ይከፋፍልልኛል፣ ከሌሎች ህዝቦች ጋር አማራን ያጋጭልኛል፣ ከቀጠናው ህዝብ ይለይልኛል የሚላቸውን ነገሮች ሁሉ ለመጠቀም ጥረት ያደርጋል። በአሚኮ የመጣበትም ምክንያት ይሄ ነው። ተቋሙን ምንም አይነት የአማራ ህዝብ ድምጽ የማይስተጋባበት ተቋም እንዲሆን አድርጎታል ላለፉት በርካታ ጊዜያቶች። በነገራችን ላይ በስራ አስኪያጁ ይመስለኛል ቃለ መጠይቅ የተደረገለት አይደለም የሚዲያው ስራ አስኪያጅ። ይሄ ግለሰብ ተቋሙን አሁን ፈጽሞ የአማራ ድምጽ የማይሰማበት ተቋም እንዲሆን በማድረግ ለአብይ አህመድ ከፍተኛ ውለታ የዋለ ግለሰብ ነው በነገራችን ላይ። እና አሚኮ የጦርነት ቅስቀሳ ለማድረግ እንዲረዳ በቀጣይ ምናልባትም አቴንሽን እንዲያገኝ ተቋሙ አብይ አህመድ በአካል መጥቶ እዛ ተቋም ላይ ንግግር ለማድረግ አስገዳጅ ሁኔታ ውስጥ እንደገባ በግልጽ ያሳየናል። ይሄ ግን ምን ያሳየናል? አጠቃላይ ምልከታዬ ምንድነው? አንሙት አብይ አህመድ የሚመጣው ያደረጋቸው ነገሮች ሁሉ ማይሳኩ ሆነው ጦርነቱ የማይቀር መሆኑን በግልጽ ያሳየናል። ጦርነቱ የማይቀር ሊቀር የማይችል አማራውን ካልያዘ ጦርነቱን ማሸነፍ እንደማይችል መገንዘቡን ግን ደግሞ ጦርነቱን ሊያስቀር የማይችልበት ደረጃ ላይ መደረሱን አሁንም ቢሆን እንግዲህ በዚህ ኢንስትሩመንት ኦፍ ኦፕሬሽን ኦሚኮ በሚባል በአማራ ህዝብ የተቋቋመ ግን ለኦህዴድ የሚያገለግል ተቋም ስም ዳግም አማራውን አሰልፋለሁ ብሎ እየሰራ ነው ያለው። አማራው ከአብይ አህመድ ጎን አይሰለፍም ነው። አማራው ነፃ ወጥቷል። አማራው ነፃ ያወጣው በአስተሳሰብ ነው፣ በአታጋይ ድርጅቶቹ ነው፣ በአብዮት ነው ነፃ ያወጣው። ከሚፋለመው ኃይል እና የሚፋለመውን ኃይል በሚገባ ያወቀ ዲፋይን ያደረገ ግቡን መዳረሻውን በሚገባ ያሰላ ማህበረሰብ ሆኗል። አሰላለፉን በቅርብ አብይ አህመድ በግላጭ በገሃድ የሚያየው ይሆናል ብዬ አስባለሁ። ግን እነዚህ ነገሮች ይዞ መምጣቱ የሚጠበቅ እጅግ አሰልቺ ተገማች ከዚህ በፊት አንሙት ከሚገባው በላይ እነዚህን አጀንዳዎች አብይ አህመድ በተለያየ ማህበራዊ ሚዲያ ልሂቃንን አሰልፎ ሲያራግባቸው የነበሩ ምንም የረባ ትርጉም ሊሰጡ የማይችሉ አሁንም የሰላም ጥሪ አይደለም ደግሞ አንሙት ሰላምን ለማስፈን አብሮነትን ለማስፈን የሚቀርቡ ጥሪዎች አይደሉም። ጦርነትን ለማስቀረት የሚቀርቡ ጥሪዎች አይደሉም። ለተጨማሪ ቅስቀሳ ጦርነት ውስጥ ህዝብን ለመማገድ
የሚደረጉ ጥሪዎች ናቸው። አንድን ህዝብ በሌላ ላይ ለማስነሳት የሚደረጉ ጥሪዎች ናቸው። ሰክሰስፉሊ ከሽፈዋል።